አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እየበረታችሁ ነው ወይ? እንዴት ናችሁ? ስጠፋ ፈልጉኝ። አንፈላለግም፣ በቃ አንፈላለግም፣ እንነፋፈቅም ማለት ነው። ችግር የለውም፣ ትገርማላችሁ። እና ቻናሉን ላይክ በማድረግ ጀምሩት። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አበረታቱኝ። ስለምታበረታቱኝም በጣም አመሰግናለሁ እህቶቼ። የበለጠ ደግሞ አበረታቱኝ። እሺ፣ ላይክ እያደረጋችሁ ግቡ። ላይኩ ለኔ ይጠቅመኛል። እናንተ ምንም ላይጠቅማችሁ ይችላል፣ ግን ለኔ ስለሚጠቅመኝ እናንተን ስለማይጎዳ ላይክ አድርጉልኝ ማለት ነው። እና እንዴት ሰንብታችኋል? ተጠፋፋን እኮ የልጅና ሲኮለካ በየቀኑ በየሁለት ቀኑ ቪዲዮ መስራት ምናምን አይቻልም እውነት ለመናገር እና ጠፋሁኝ ውዴቶች፣ በእውነት ጠፋሁኝ። ሳስበው እየጠፋሁ እየመሰለኝ ነው። ከየት ነው ግን ማለት ነው። እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት እያደረጋችሁ ነው? የረመዳን 10 ቀን ወይ 12 እኔ ምን አውቃለሁ። እዛ ኮሜንት ጻፉ ደግሞ ከተሳሳትኩ እንዳትሞልጪ ማለት ነው። እና ዙሮ ቀረበ፣ ወር አልሞላው የቀረው ጊዜ ማለት ነው። እና ምን ላይ ናችሁ ውድ እህቶቼ? ሳምቡሳ እየሰራችሁ ሳምቡሳ ጀብና ሰው ሳምቡሳ ሳምቡሳ ሆድራ ነበር የሚባለው እኔ ማለት ነው። ሲጀምር እንደ ሳምቡሳ በደንብ መጠቅለል አላውቅም፣ እውነት ለምናገር ለምዶን አላውቅም። በአንዱ በኩል በጠቀልለው በአንዱ በኩል ይፈነዳና ማለት ነው። ስጠብሰው ጅብኑ ችችች ይላል ዘይቱ ላይ እና ምናምን በግድ ነው እዚህ ሳምቡሳ መስራት አቅቶኝ በምስር ማለት ነው። ችግር የለውም መልክ ይኑር እንጂ ሙያ ከጎረቤት ይባላል አይደለ? ስለዚህ መልክ ስላለኝ ከጎረቤት ማረው ደግሞ እዚህ ኮሜንት ላይ ተረረም በሉ በመልኬ ማለት ነው። እና ምን እየሰራችሁ ነው? ሳምቡሳ ጅብና፣ ሳምቡሳ ኮድራ ምናምን የረመዳን አቅራት ካሁን ጀምሮ ቤት ጽዳቱ ምኑ በቃ ወገብሽን ጠበቅ ነው ውድ። አላህ ይሳዕድሽ ሀቢብቲ፣ አላህ ይሳዕድሽ። እኛ እንግዲህ ለሁለተኛ ጊዜ ረመዳንን ኢትዮጵያ ልንጾም ነው አላህ ብሎ እዛ ከደረስን ማለት ነው። እና አንቺም ኢንሻአላህ የዛሬ ዓመት አንቺ ምለው ሁላችሁንም ነው የዛሬ ዓመት እፎይ ብላችሁ ከናፈሹ ባልሽ ከልጆችሽ እንዲሁም ከቤተሰቦችሽ ጋር ለመጾም ያብቃሽ። በቃ ፍጡር ሲደርጂ ቢሃታ ወዲ ሃታ ምናምን ከማለት በቃ ቅርብርብርብርብር አድርገሽ ሰከነብሽ ከቤተሰብሽ ጋር እግርሽን ዝርግት አድርገሽ በቤትሽ በለፋሽበት ቤት እግርሽን ዝርግት አድርገሽ ለመጾም ያብቃሽ የኔ ውድ እህት። አንቺም ስደተኛ እኔም ስደተኛ፣ ኢትዮጵያም ውስጥ በሆነ እኔ ስደተኛ ነኝ። በቃ ገብሻል አባባሌ። እንደዛ ለመሆን ያብቃሽ የኔ ውድ እህት። አብሽሪ፣ በርቺ፣ ጠንክሪ። የዛሬ ዓመት ደግሞ እዚህ ለመጾም ያብቃሽ። አላህ አፊያና እድሜ ሰጥቶን ሳይነጥለን ሳይጎነጥለን ምናምን በሚለው ሂሳብ ማለት ነው። እና አይሻትችን ማንጎ 25 ብር ናት የኔ ውድ። በ15 ብርም አለ በ20 ብርም አለ። እቺ ምንም ሽንቁር ምናምን ስለሌለባት ነው 20 ብር የሆነችው። ኑሮ ውድ ነው ወርካሽ ነው እንድታመዛዝኝ ነው። እሺ እቺ ደግሞ የ10 ብር ናት። ልክ እንደኔ የጠነዛችሁ ማለት ነው 10 እና ኑሮ ያን ያክል አይደለም። ሽንኩርት 30 ብር አለ፣ 20 ብር አለ፣ 10 ብር ቃሪያ አለ ምናምን አለ። ቀዲህና ነው መመጫሁን ማለት ነው። እንዲያደነግጭ ስለ ኑሮ ከበድ ያለውን ነገር አይተሽ እንዳደነግጭ። እንደ ቤትሽ ነው የምንኖረው፣ እንደ ጎረቤትሽ አይደለም። ሽሮም፣ ክክም፣ አትክልትም፣ ጎመንም ምንም ቀይ ስርም በልተሽ መኖር ትችያለሽ። ዋናው አፍያና ጤና ይኖርሽ ለማለት ነው። ዛሬ አስቤዛ ኦርደር ያደረጉኝ ልጆች ቀጣይ ያሳያችኋለሁኝ። ወደዛ እንሄዳለን ማለት ነው። እና ወዴቶቼ ወደ አስቤዛው ከመግባቴ በፊት እዚህ ጋር ያዘዘችኝ ያለች እህቴ ከመጀመሪያው አስቤዛ ጋር የሚሄደው ማለት ነው። የመጀመሪያቱ አስቤዛ የማሳያችሁ ያዘዘችኝ ቢጃማ ከነጉፍታው። ይኸው ቢጃማው አሰፋፉ ይሄን ይመስላል። ሰፊ ነው፣ ለቀቅ ሲል ነው ቢጃማ። ጥበብ ሲል ለአረባመድም ለቁጭታም ይደብራል። እጅጌው ሙሉ ነው። እጅጌው ጋር ጎማ አለው እንደምታዩት። አንገቱም ጋር ለቀቅ ያለ ነው፣ ጥበብ ያለ አይደለም እንደምታዩት ማለት ነው። እና ሰዎቹ ምሳሌ ቢሰፋቸው ይኸው ማሰሪያ አለው እና ይዩት፣ ይኸው እንዴት እንደሚያምር ይዩት። ይሄ የራሱ የሆነ ጉፍታ አለው። ጉፍታውም ይሄው ተመሳሳዩ ምን እንደሚያክል ይዩት። ትልቅ ነው ማሻአላ። እንደዚህ መለበስ ይችላል። አያምርም? በመረጣችሁ ከለር ነው የተሰፋው።
ቢጃማው በመረጠችው አይነት ከለር ቀይም አይደለም እንደ ወይነ ጠጅ ነገር ይሁት ያው ልታውስ የለበስኩት ይሁት ደስ የሚል ነው። ቢጃማ ሽቲ ነው ፋሽኑ አሁን ላይ ብዙ ጊዜ የሚለበሰው ይሄ ነው። ሽፎን ብዙ ጊዜ አይዘወተርም የሚያገር ቢጃማ ነው ፋሽኑ። ሽፎን ብዙም አይደለም። ሌላው ጫማ ናት እዩት 38 ቁጥር ናት። እንደዚህ ናት ስትታይ ማለት ነው። ያት ጥቁር ነገር ለብዙ ነገር ይመከራል ማለት አቧራ ስለሆነ ሀገራችን ብዙም ለመቆሸሽ አይጋለጥም ማለት ነው። ቀጣይ ደግሞ ወደ አስቤዛቸው እንሄዳለን እና ወዶችዬ ወደ አስቤዛው ስንገባ ያው አንድ እህቴ ለሁለት ሰው ነው ያዘዘች። ለብቻ አድርጌዋለሁ እንዳይደባለቅብኝ ማለት ነው። ከዚህ አልኑር ተመር ስጀምርላችሁ 2700 ብር ነው። 8 ኪሎ ወይም 8 እሽግ አለው ውስጡ አንዳንድ ኪሎ ማለት ነው። ያው አልፈታም ብዬ ነው እና 2700 ነው ያሁኑ ሂሳብ ወይም ያሁኑ ዋጋ ማለት ነው። አልጨመረምም አልቀነሰምም። በዚህ ሁኔታ ላይ ነው ያለው። ሲቀጥል ደግሞ እዚህ ጋር ስኳር አለ። ቡኑ የሚያሰማው ደቀቅ ቢልም ያሰማል። እሺ ይሄ 7 ኪሎ ነው። በ200 ብር ሂሳብ 7 ኪሎ ነው ማለት ነው። ሌላው 5 ሊትር ዘይት ዋህል 2150 ብር ማለት ነው። ሌላው ደግሞ ይሄ የምታዩት ቡና ነው 700 ብር ማለት ነው። 3 ኪሎ ነው ይሄ። ያንዱን ጠለቧን ጨርሰን ወደ ሁለተኛ ጠለቧ ወደ አረገችው እንሄዳለን። ይሄ 5 ኪሎ ነው። ዋጋው ተመሳሳይ ነው። 5 ኪሎ እዛ ጋር 7 ኪሎ ነበር፣ እዚህ ጋር 5 ኪሎ ነው። ሌላው ካርቶን ቴምር ነው ተመሳሳይ እንደ ዛኛው 2700 ብር ነው። ይሄም ዘይቱ 5 ሊትር ዋህል ነው ተመሳሳይ ነው ዋጋው። እዚህ ጋር ቡናውም ተመሳሳይ ነው ዋጋው ማለት ነው። እና የአንድ እህቴ አስቤዛ ይሄንን ይመስላል። አንድ ሰው ናት ኦርደር ያደረገችን፣ ግን ለሁለት ሰው ነው ያደረገችው። የሚለየው ስኳሩ ብቻ ነው። ይሄኛው 7 ነው፣ ይሄኛው 5 ነው። ሌላው ዘይትም ተመሳሳይ ነው። ይሄኛውም ቴምሩ ተመሳሳይ ነው። ቡናውም ተመሳሳይ ነው። ቡናውም ተመሳሳይ ነው። ይሄም ተመሳሳይ ነው ማለት ነው ውዶች። የ3 ኪሎ ነው ቡናው ተመሳሳይ ነው። ወደ አንዲቱ ደግሞ እንሄዳለን። እሺ ሌላዋ እህቴ ያዘዘችኝ 10 ኪሎ ስኳር ነው እና ወደ ሁለተኛ እህታችን አስቤዛ እንሄዳለን ማለት ነው። ያዘዘችኝ 10 ኪሎ ስኳር ነው። 5ቱ ለብቻ እዚህ ጋር 5ቱ ለብቻ አልፈታሁትም። ስስን ስለሆነ ስፔሻሊቱ በፈታው ተቀደድብኛል ብዬ ነው። ይሄ 5 ኪሎ ነው እንደምታው ማለት ነው። አላሁ አክበር ሊወድቅበት ነው። ይሄ የስስነቷ ጥናት ይው ብላ ይታያል። እንግዲህ ኩርቱ ፌስታል ገዝቼ መደረብ ነው። ይሄ ከምፈታው ብዬ ነው። ይሄ ከምፈታው ብዬ ነው። እዩት 5 ኪሎ ነው። ይሄም 5 ኪሎ ነው። ኦኬ የስኳሩ ዋጋው ተመሳሳይ ነው። ያው 5 ኪሎ ለብቻ አድርጊ ስላለችኝ ለብቻ አድርጊ ያለው። እዚህ ጋር አልኑር ተመር እንደምታዩት ነው 2700 ሁለት ነው ያዘዘችኝ። ይሄ ወላችሁ እንደዛ ነው። 8 እሽግ ወይም 8 ኪሎ ነው ውስጡ ያለው ማለት ነው። ሌላው ጥምዙ መኮረኒ አዛኛለች 5 ለብቻ 5 ለብቻ የ5 ኪሎ ነው። ይሄኛውም 5 ኪሎ ነው ማለት ነው። ጠቅላላ 10 ኪሎ ነው በ150 ብር ሂሳብ ማለት ነው። ጥምዝ አለ፣ ትቦ አለ፣ እንደ ቀጭን ሆኖ ደግሞ ሌላ አይነት አለ። 3 አይነት ዲዛይን አለ በሀገራችን መኮረኒ ማለት ነው። ወግዲ ነው። ከተማማ 5ም 10ም አይነት ሊኖር ይችላል። ሌላው እዚህ ጋር 2 ኪሎ ቡና ጠልባኛለች እንደምታዩት ነው። ዋጋውም ተመሳሳይ። እዚህ ጋር ደግሞ 3 ሊትር የጭቃው ዘይት 1100 ብር ነው። 3 ሊትር ነው። ይሄ አንዱ የሚይዘው 3 ሊትር ነው። ብዛቱ ደግሞ 3 ፍሬ ነው ማለት ነው። ዋጋው 1100 ብር ነው። እና የዛሬው ትዕዛዜ ይሄንን ይመስላል። ኦርደር ማድረግ የምትፈልጉ ኦርደር ማድረግ ትችላላችሁ። ኦርደር ማድረግ የማትፈልጉ ደግሞ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ በማበረታታት እለፉ እላችኋለሁኝ። የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።